ጤና ይስጥልኝ ክቡራን አድማጮች፣ የዕለቱ የዜና ወጃ ሰዓታችን ላይ እንገኛለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። ወደ ዕለታዊው ዝርዝር መረጃ እናልፋለን። በኦሮሚያ ክልል አርሲ ዞን ሰላማዊ ሰዎች የተገደሉበትን የሰሞኑን ጥቃት የፈጸመው መንግስት ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት መሆኑን የክልሉ መንግስት አሳወቀ። የኦሮሞ ነጻነት ሰራዊት በበኩሉ ጥቃቱን አልፈጸምኩም ብሏል። ባለፈው እሁድና ሰኞ በአርሲ ዞን ውስጥ በሚገኙ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸሙ ጥቃቶች 13 የሚሆኑ ሰዎች ሲገደሉ አንድ ቤተክርስቲያን በእሳት የወደመ መሆኑንና ሌላ ቤተክርስቲያን ላይ ዘረፋና ጉዳት መድረሱን የሀገረ ስብከቱ ሊቀ ጳጳስና ነዋሪዎች ገልጸዋል። ነዋሪዎቹ ለቢቢሲ በሰጡት አስተያየት ጥቃቱን የፈጸሙት ሸኔ ያሉ ታጣቂ ቡድን አባላት መሆናቸውን ተናግረዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛም እንዲሁ የአርሲውን ጥቃት በተመለከተ ለኦቢኤን ቲቪ በሰጡት ማብራሪያ ሸኔ ሲሉ የጠሩትን የኦሮሞ ነጻነት ሰራዊት ተጠያቂ አድርገዋል። በጥቃቱ ሰላማዊ ሰዎች መገደላቸውን የተናገሩት አቶ ኃይሉ የሟቾቹን ቁጥር ግን አልጠቀሱም። ክሱ የቀረበበት የኦሮሞ ነጻነት ሰራዊት በበኩሉ ጥቃቱን እንዳልፈጸመ አስታውቋል። መንግስት በሽብርተኝነት ፈርጆት ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ቃል አቀባይ ጂሬኛ አያና ለቢቢሲ በሰጡት ምላሽ በአርሲው ጥቃት የሰራዊቱ እጅ የለበትም ከማለት በተጨማሪም መንግስትን ተጠያቂ አድርገዋል። የኦሮሞ ነጻነት ሰራዊት እንዲህ አይነት አስቀያሚ ድርጊት ውስጥ አይሳተፍም። ድርጅታችንም የተቋቋመው የኦሮሞን ሕዝብ ነጻ ለማውጣት እንጂ የማህበረሰብ ግጭት ውስጥ የሚገባበት ምክንያት የለውም። እውነት ለመናገር ይህን ዜና ከሰማን በኋላ ጉዳዩን ለማጣራት ሞክሬያለሁ። እዚያ የሚገኝ አዛዦችንም አነጋግሬያለሁ። እንደተረዳሁት ማህበረሰቦች እንዲጋጩ የሚያደርገው መንግስት ነው። በምርጫ ምክንያት የእንቅስቃሴ ገደብ ጥለን ነበር። መንግስት ይህ አስቆጥቶታል። መሸነፉን ለመደበቅ የፈጠረው ግጭት ነው። ተመሳሳይ ነገርም ሌላ ቦታ ለመፍጠር እያቀደ እንደሆነ ነው የሰማነው ሲሉም ገልጸዋል። መንግስት ተመሳሳይ ነገር ሌላም ቦታ እንዲከሰት እየሰራ ነው ብላችሁ ክስ ታቀርቡ፣ ለመሆኑ መረጃችሁ ምንድነው ተብሎ የተጠየቁት ቃል አቀባዩ የውስጥ መረጃ አለን ከማለት ውጪ ያብራሩት ነገር የለም። የውስጥ መረጃ ነው ያለኝ። እነርሱ አቅደው እንደዚህ አድርገውናል፣ እኛ ደግሞ በምላሹ እንደዚህ እናደርጋቸዋለን ብለው ያወሩት ነገር ነው ያለው። ሌላም ቦታ እንደዚህ አይነት ነገር ለመፍጠር እያሴሩ እንደሆነ ነው የምናውቀው ሲሉም ገልጸዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ ለቢቢሲ ማብራሪያ ከሰጡ በኋላ በአርሲ ንጹሃን ላይ የደረሰውን ጭፍጨፋ እያጣራን እንገኛለን ሲል ሰራዊቱ በማህበራዊ የትስስር ገጹ ላይ ጽፏል። ለተጎጂ ቤተሰቦች መጽናናትን የተመኘው ሰራዊቱ ስለ ጉዳዩ በተጨማሪነት ያለው ሌላ ነገር የለም። ጥቃቱ በአመዛኙ ሃይማኖትና ብሔርን ያነጣጠረ እንደሆነ የአካባቢው ነዋሪዎች ሲገልጹ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ምዕመናንና አብያተ ክርስቲያናት ሰለባ መሆናቸውን ገልጻለች። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ አዱኛ ደግሞ የብሔርም መልክ የሃይማኖትም መልክ የሚሰጠው ሳይሆን የሽብርተኛ ቡድኖች ድርጊት ነው ሲሉ ገልጸዋል። ጥቃቱ ከተፈጸመበት አካባቢ ተፈናቅለው በሌላ ስፍራ የሚገኙ ነዋሪዎች ረቡዕ ግንቦት 26 ለቢቢሲ አማርኛ በሰጡት አስተያየት እስካሁን ምንም ድጋፍ እንዳልደረሳቸውም ተናግረው ነበር። ተፈናቃዮቹ አሁንም በስጋት ውስጥ መሆናቸውንና ታጣቂዎቹ ተከትለውን መጥተው ተጨማሪ ጥቃት ሊፈጽሙብን ይችላሉ በሚል ስጋት እርስ በርስ እየተጠባበቁ ምሽቱን ተራ በተራ እንደሚተኙም ተናግረዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በበኩላቸው ጥቃቱ የተፈጸመበትን አካባቢ የመንግስት ኃይሎች መቆጣጠራቸውንና ተፈናቃዮችን ለመመለስም ጥረት እየተደረገ መሆኑን ገልጸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ በአርሲ ዞን በአሰኮ፣ በሸርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች የተከሰተውን የንጹሃን ግድያና የአብያተ ክርስቲያናት ቃጠሎ በጽኑ እንደሚያወግዝ ትናንት ባወጣው መግለጫ አስታውቋል። መንግስት የዜጎችን ሰላምና ደህንነት የማረጋገጥ ተቀዳሚ ኃላፊነቱን እንዲወጣና በጥቃቱ ሳቢያ ከቤት ንብረታቸው ለተፈናቀሉ እንዲሁም በአካባቢው ለሚኖሩ የጥቃት ስጋት ላለባቸው ነዋሪዎችም አስተማማኝ ጥበቃ እንዲያደርግ ጥሪ አቅርበዋል። ጉባኤው አሰቃቂ ሲል የገለጸውን ጥቃት የፈጸሙትን አካላትም መንግስት በአፋጣኝ ተከታትሎ ለፍርድ እንዲያቀርብና ሂደቱንም ለህዝብ እንዲያሳውቅም ጠይቀዋል። በአርሲ አካባቢ ላለፉት ጥቂት ዓመታት ይህን መሰል ጥቃት በታጣቂዎች ሲፈጸም የቆየ ቢሆንም ጣት ከመቀሳሰር ባለፈ ለጥቃቱ ኃላፊነቱን የወሰደ አካል የለም። ባለፈው ጥቅምት ወር አጋማሽ ላይ በአካባቢው በተፈጸመ ጥቃት 25 ሰዎች ከተገደሉ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በምዕመኖቹ ላይ የሚፈጸመው ጥቃት እየተባባሰ መሆኑን በመጥቀስ መንግስት የዜጎችን በህይወት የመኖር መብት እንዲያስከብር መጠየቁም ይታወሳል።
ይህ በእንዲህ እንዳለ ህወሓት አይቀሬና የከፋ ጦርነት ከፊታችን ተደቅኗል ሲል አሳሰበ። በምርጫው ቦርድ ህጋዊነቱ የተሰረዘበት ህወሓት ፓርቲ ይህን ማሳሰቢያ የሰጠው ትናንት ጽፎ ባሰራጨውና ቢቢሲ ፓርቲው እንደሆነ ባረጋገጠው መግለጫው ነው። በዚህ ደብዳቤ ህወሓት ዓለም አቀፉ ማህበረሰብ እጁን አጣጥፎ እንዳይቀመጥ ከማሳሰቡም በላይ ገለልተኝነቱ ከተጠያቂነት እንደማይድን ጭምር አስጠንቅቋል። በደብዳቤው ይዘትና በክልሉ አሁናዊ ሁኔታ ላይ ማብራሪያ እንዲሰጡ ለፖለቲካው ቅርበት የሚከታተሉትን አቶ ዳንኤል ብርሃነ መረጃ አጋርተዋል። ይህ በእንዲህ እንዳለ በናይጄሪያ ቤተክርስቲያን ላይ ጥቃት ፈጽመው ምዕመናንን በገደሉት ላይ ሞት ተፈረደ። የናይጄሪያ ፍርድ ቤት ከ4 ዓመት በፊት በደቡብ ምዕራብ የሀገሪቱ ክፍል ውስጥ በሚገኝ የካቶሊክ ቤተክርስቲያን ላይ በከፈቱት ተኩስ 42 ምዕመናንን ገድለው ከ100 በላይ በሚሆኑት ላይ ጉዳት ያደረሱ 4 ሰዎች በሞት እንዲቀጡ ወስኗል። ይህ በእንዲህ እንዳለ የአሜሪካ ምክር ቤት ትራምፕ በኢራን ጦርነት ያላቸውን ስልጣን የሚገድቡ ውሳኔ ያሳልፈዋል። የአሜሪካ ሕዝብ ተወካዮች ምክር ቤት ፕሬዝዳንቱ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርግ ውሳኔ 215 ለ208 በሆነ ድምጽ ያሳለፈ ሲሆን ውሳኔው ትራምፕን ክፉኛ አስቆጥቷል። በተጨማሪም ትራምፕና ኔታንያሁ ያደረጉት የተካረረ የስልክ ምልልስ ከኢራን ጋር ያለውን ድርድር እንዳወሳሰበው ተነግሯል። ይህ የተሰማው የእስራኤል ጠቅላይ ሚኒስትር ዋሽንግተንና ቴህራንን ዲፕሎማሲያዊ ቀውስ ውስጥ ያስገባውንና በሊባኖስ ላይ የወሰዱት ያለውን እርምጃ በተመለከተ መጋጨታቸው ከተዘገበ በኋላ ነው። እስራኤል በደቡባዊ ሊባኖስ ዘመቻውን እንደምትቀጥል የመከላከያ ሚኒስትሩ ተናገሩ። ሚኒስትሩ አክለውም ከቤታቸው የተፈናቀሉ ሊባኖሳውያን መመለስ አይችሉም ብለዋል። ይህ በእንዲህ እንዳለ በሶማሊያ መዲና ሞቃዲሾ ከትናንት ምሽት ጀምሮ ከባድ የተኩስ ልውውጥ ሲስተዋል ነበር። ይህን በተመለከተ ማብራሪያ የቢቢሲ ሶማሊኛ ክፍል ባልደረባ ኒማን ኦስማን መረጃ አጋርቷል። ባለፈው ሰዓታት በሞቃዲሾ ያለው ሁኔታ የተወሰነ መረጋጋት ያለበት ሁኔታ ነው። ነገር ግን ከተማው ትናንት አመሻሽ ጀምሮ ለብዙ ሰዓታት የዘለቀ ቀጥተኛ የተኩስ ልውውጥ አስተናግዳለች። ይህንም የተኩስ ልውውጥ ደግሞ በመንግስት ኃይሎችና በተቃዋሚ ፓርቲ መሪዎች ማለትም የጥበቃ ኃይሎች መካከል ነበር ሲሉም ገልጸዋል። በተጨማሪም ከነዚህ ተቃዋሚ መሪዎች መካከል የቀድሞ የሶማሊያ ፕሬዝዳንት ሼህ ሸሪፍ አህመድና የቀድሞ ጠቅላይ ሚኒስትር ሐሰን አሊ ሃይሪ ይገኝበታል ሲሉም ጨምረዋል። እስከ ማለዳ ድረስ በቀጠለው የተኩስ ልውውጥ የደረሰውን ትክክለኛ ጉዳት እስካሁን አይታወቅም። በመንግስትም ቢሆን በተቃዋሚ ኃይሎች ስለደረሰው ጉዳት የተሰጠ መግለጫ እስካሁን ምንም የለም። ነገር ግን ከሆስፒታሎች ባገኘናቸው መረጃዎች መሰረት ጉዳት ደርሶባቸው በሕክምና ክትትል በማድረግ ላይ የሚገኙ ሰዎች አሉ ሲሉም ገልጸዋል። በተጨማሪም የተኩስ ልውውጥ መነሻው ምን ነበር ተብሎ ለተጠየቁት ጥያቄም ለተኩሱ ምክንያት የሆነው አለመግባባት አንዱ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ የ4 ዓመት የስልጣን ዘመናቸው መጠናቀቁ አንዱ ነው። እንደምናውቀው የሶማሊያው ህገ መንግስት በቅርብ ጊዜ ተሻሽሏል። በመሻሻያው መሰረትም ላይ ደግሞ ፕሬዝዳንት ሐሰን ሼህ መሐመድ እስከ መጪው ዓመት አጋማሽ ድረስ በስልጣናቸው ይቆያሉ ማለት ነው። ሆኖም ግን የተሻሻለውን ህገ መንግስት በተቃዋሚዎችና በአንዳንድ የክልል መንግስታት ግልጽ ተቃውሞ ገጥሞታል። ለግጭቱ መነሻ የሆነውን በሀገሪቱ ውስጥ ሊካሄድ የታቀደው የምርጫው አይነት ነው። መንግስት ለመጀመሪያ ጊዜ የህዝብ ተሳትፎ ምርጫ ለማካሄድ አቅዷል። ተቃውሞዎች ግን ይህ ተግባራዊ ሊሆን አይችልም ብለዋል። ስለዚህ የግጭቱ ዋናው መንስኤዎች እነዚህ ናቸው ሲሉም ገልጸዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። በሌሎች መረጃዎች እስክንመለስ መልካም ቆይታ